በመጨረሻም እንግዲህ የዮዲት እናት በቁጥጥር ስር ዋለች ማለት ነው። ፀሐይ ሁሉንም ነገር እናትና ልጅ ሲያወሩ ሰማች። በመጀመሪያም ተጠራጥራ ነበረ። አለምን አንቺ ነሽ እንዳገትሻት እያለች ጠይቃትና ነገሮች እንድትሳሳት እያደረገች ጥያቄ ስታቀርብላት አንቺም አርፈሽ የማትቀመጪ ከሆነ እጣ ፋንታሽ እንደ አለም ነው እንዴ? አለምን ያገትሻት አንቺ ነሽ እንዴ ስትላት አንቺ ልጅ ወይ አልኩ እንዴ አለምን አገትኳት አልኩ እንዴ ወይ ይሄ ምላሴ አንቺ ስራ የለሽም እንዴ? አለምን አግተሻታል እንዴ አባዬ ስትል ከዛ በኋላ ወይዘሮ የወዲት እየሮጠች መጣች። እማዬ ዛሬ ደስ የሚል የምስራች አለኝ ላንቺ። ምንድን ነው? ምን ተፈጠረ? እንዲህ ብታይ ባልሽ ሞተ? ኧረ በፍፁም እናቱ እንደበደባት ብታይ እኔና አንቺ አለምን እንዳሳገትናት አውቃ አለምን የዋጥሻት አንቺ ነሽ። አለምን አምጫት፣ አለምን ካደረግሽበት አምጫት ብላ ስጨቀጭቀኝ ከዛ በኋላ እኔ ደግሞ የእሱን ኮቴ የሰማሁኝና ተነስቼ ልክ እንደ ያዘችኝ አድርጌ እኔ አላየውም ልቀቂ ምናምን ብዬ ሳስመስል እናቱን መጥተው ገፍትሮ ጣላት። ብታይ መሬት ላይ ደፍት ታደረጋት። አረ አይደለም ሶፋ ላይ መሬት ላይ ቢሆንማ እንዴት ደስ ባለኝ ነበረ። ብቻ ደስ ብሎኛል። እናቱ ላይ እጁን ሰነዘረ ነው የምትይኝ? አሁንም አየ አታምኘኝም እያለች እንግዲህ ደስ ብሏቸው እየተሳሳቁ ይሄንን ጉዳቸውን ፀሐይ በር ስር ቆማ እየሰማቻቸው ነበረ። ከዛ በኋላ አሀ ለካ እናንተ ናችሁ ያገታችኋት፣ እሰራላችኋለሁ እኔ ፀሐይ አይደለሁም ብላ እንግዲህ ፀሐይ ቶሎ ብላ ሄዳ የዮዲት የወንድዬ እናት ጋር እፈልግሻለሁ ነው የማየ ወደ ውጭ ብላ ነገረቻት። ከዛ በኋላ ሴትይቱ አበለች ማለት ነው። ፖሊስ እንግዲህ አመለከተች። አሁን የዮዲት እናት በቁጥጥር ስር ውላለች። ወንድዬም ደግሞ ዮዲትም ለጥያቄ ትፈለጋለች ተብሎ ሲል ለምን ሚስቴ ምን አደረገች? ሚስቴ እርጉዝ ናት፣ ጭቅጭቅ አትፈልግም። ምንድን ነው እሱ? የተፈጠረ ነገር ካለ ለእኔ ነገሩኝ እያለ ቱሪናፋውን ሲነፋ ሰውዬ የፈለግነው እሷን ነው እያልንህ እኮ ነው አለው ባጠር መልስ። ከዛ በኋላ ወንድዬም ኮስተራልና ዮዲት ያደረግሽው ነገር አለ እንዴ? ወይም የደበቅሽ ነገር አለ እንዴ ሲላት፣ አረ የኔ ንጉስ የምን እደብቅሃለሁ? እናትህ ነች እንጂ የማይሆን ስም ሰታኝ ይኸው ፖሊሶቹ እናቴን እንዲይዙብኝ ያደረገች። እውነት አሁን እሱ ስትገረፉ ታወራላችሁ አለቻት የወንድዬ እናት። ከዛ ምቺ የዮዲት እናት አንቺ አሮጊት በብዙ ነገር ሞክረንሻል፣ አልሞት ብለሻል። አሁን ግን እኔ እድሜ ለገንዘቤ አንዳንቺ አንድ ነጠላ 3 ዓመት 4 ዓመት አልለብስም። ስለዚህ እድሜ ለገንዘቤ ብታሰርም እወጣለሁ አለቻት ማለት ነው። ከዛ እሱን እንግዲህ አብረን የምናየው ይሆናል። አሁን ስትገረፊ ልጄን ያደረግሽበትን ታመጫለሽ። እማዬ እኔ ልጅሽን አስቀምጠሽ አንዲትን ተራ ሰራተኛ ልጄ ለምንድን ነው የምትይው? ቆይ እኔ ልጅሽ አይደለሁም እንዴ? ነክ ግን ምን ዋጋ አለው? አለም እኔ ብዙ ነገር አድርጋልኛለች፣ ከአንተ የበለጠ ህይወቴን ታድጋልኛለች። እነኚህ አረመኔዎች ሊገሉኝ ሲሉ እናትና ልጆች ከነሱ አድናኛለች። እናም አሁንም እኔን ለመግደል ምግቡ ላይ መርዝ ስትጨምር የቀረጸቻትን ቪዲዮ ስላወቁባት ነው አለምን ያገቷት። አንተ ግን ምን አይነት ሰው ነህ? ምን አይነት ፍጡር ነህ? አንተ ለእኔ ለእናትህ እንደዚህ አይነት መልስ ትመልሳለህ እንዴ? ወንድዬ ቆይ ምን ሆነሃል? ምንድን ነው ያደረጉህ? እያለች እንግዲህ እናቲቱ በጣም ተናዳ ወንድዬን ተናገረችው ማለት ነው። እማዬ ኧረ ተይ፣ እኔ እኮ ልጅሽ ነኝ፣ ለምንድን ነው እንደዚህ የምትናገሪኝ? እያለ ሲንቀባረር ዞር በል እባክህ ወደዛ፣ ከእንዳንተ አይነቱ ልጅ መሀን ይሻላል እያለች እንግዲህ ጥላቸው ወጣች። ከዛ በኋላ ለፖሊስ ነው ሄጄ የማመለክተው እኔ ከእናንተ ጋር ምን ጉዳይ አለኝ ብለው ከዛ የዮዲት ፖሊስ እንኳን ሲባል ምንም አይነት ድንጋጤ ፊቷ ላይ አይታይም። እናትየዋ ሜዳ እንግዲህ ፖሊስ ጣቢያ ልጄን ያገቱብኝ እነሱ ናቸው፣ ከዛም ማስረጃ እንፈልጋለን፣ ያለ ማስረጃ ምንም ነገር ማድረግ አንችልም አሏት ፖሊሶቹ። ማስረጃ አለኝ። ፀሐይ ተጠራች፣ ፀሐይ ተጠየቀች፣ ሁሉንም ነገር ተናገረች። ስለዚህ እነኚህ እናትና ልጆች ናቸው ልጅቷን ያገቷት፣ እመነኝ። ከዛ አንቺ ቤቴ ውስጥ ቁጭ ብለሽ ተንደላቀሽ እየተቀመጥሽ ያለ ሀሳብ እየበላሽ እየጠጣሽ እኔን አሳልፈሽ ሰጠሽኝ፣ እሰራልሻለሁ፣ አንቺ መናጤ ገረድ
እሰራልሻለሁ እያለች እንግዲህ የዮዲት እናት የረጅም ምላሷን ልጅቷ ላይ እያረዘመች ማለት ነው። ከዛ በኋላ ዮዲት እማዬ ጉዳችን ፈላኮ፣ እሷም በገዛ እጇ እዚህ ወጥመድ ውስጥ ገባች። እኛንም ያው አሳልፋ ሰጠችን። ፀሐይ የፀሐይን ጉዳይ ለእኔ ተይው። እች የማትረባ እኔ አሁን ወጣለሁ በገንዘቤ፣ እድሜ ለገንዘቤ። ግን እሷ ይብላኝ ለእሷ እጅን የሚጠብቁት ለቤተሰቦቿ። አሁን እኔ ቀንዷን ብዬ ነው ከዚህ ቤት የማባረረው። ለገዛ ለእህቴ ልጅም አልሆንኩኝ እንኳን ለዚች ለተራገረድ እያለች እንግዲህ ሴትይቱ ጥላቻዋን ቀጠለች ማለት ነው። ከዛ በኋላ አሁን ወደ ህግ ሄዱ። ሁሉም ነገር ዛቻውም ሆነ ማስፈራራቱ በኋላ ይደርሳል። አሁን አለምን ካሰራችሁበት አምጡ ከነ ግብረ አበሮቻችሁ አለቻቸው። ፀሐይ አንቺ ነሽ እንደዚህ እየተናገርሽኝ ያለሽው? አዎ እኔ ራሴ ነኝ እንደዚህ የምናገረው። ገና መቻየሽና ነው አሳልፌ እንደሰጠውሽ ገና ብዙ ነገር ይጠብቅሻል። የማታውቂኝ ፀሐይ ነው የምሆንብሽ አለቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት የዮዲት እናቷ በቁጥጥር ስር ውላለች ማለት ነው። ምክንያቱም ያደረገችው ነገር ቀላል አይደለም። በጣም አስነዋሪ ነገር ነው ያደረጉት አለም ላይ። አለም እንግዲህ ስልኬ ካርድ ጨርሶብኛል ብላ ወደ ሱቅ ስትሄድ ከዛም አለምን አሳገተቻት። የዮዲት እናት ጥቆማ ሰጥታ ከሮጎማ እየመጣች ነው እሷ ናት ብላ አስያዘቻት። ከዛ በኋላ አለም እራሷን ያወቀችው የታገተችበት ቦታ ነው። ምንድን ነው እሱ የምትፈልጉት ከኔ? ምንድን ነው እሱ ስትለው አርፈሽ ተቀመጪ አንቺ። ለምን እዚህ እንደመጣሽ አታውቂም? አዎ አላውቅም። ከኔ ምንድን ነው የምትፈልገው? እኔ ምንም አይነት ገንዘብ የለኝም የሚሰጥህ። ስለዚህ ልቀቀኝ። ብትለቀኝ ነው የሚሻልህ። አርፈሽ ቁጭ በይ ያልኩሽ እኮ አሰሚም እንዴ ብሎ አለምን እያንገላታት እንግዲህ ከወዲያ ወዲህ። አለምዬም ደግሞ በቃ እዛው ታስራ ቁጭ አለች። የዮዲት እናት መታ ስሚ አንቺ አለም ተነሽ ንቂ እንጂ ምን ነው ቤትሽ መሰለሽ እንዴ ተደላድለሽ እዚህ የተኛሽው? ከዛ አለም ጣራ ግርግዳውን ስታይ ይሄ የማታውቅበት ቦታ ነው ያለችው። እንዴ አንቺ ነሽ ያሳሰርሽኝ ያሳገትሽኝ ያልኩት? አዎ እኔ ራሴ። አየሽ ላታመልጭኝ አታሩጭኝ የሚባለው ነገር አንቺ ነሽ ልጄን በአደባባይ ሰው ልታስቂበት የነበረው። እውነት በይ እስኪ አንቺ ብቻ ነሽ አይደል አራዳ? እኔ እኮ አራዶችን ቀቅዬ የበላው ነኝ። አሁን አንቺ ልታታልኝ ነበረ። የልጄን ስራ ቀርጸሽ ሶሻል ሚዲያ ላይ ልትለቂ ነበረ፣ ግን ተደርሶብሻል አለቻት። እማዬ እኔ ምንም የማውቀው ነገር የለም፣ እውነቴን ነው የምልሽ። ዝም በይ አንቺ ወሽካታ። ደግሞ አታፍሪም እንዴ? ልትዋሽኝ ትሞክሪያለሽ። ከዚህ በኋላ ግን ምንም አይነት ነገር የምሰማ እንዳይመስልሽ። አሁን አንድ ጥያቄ አለኝ። እሱም ስልክሽ የት ነው ያለው? አላውቅም። የት እንዳለ አላውቅም። የት እንደጣልኩትም አላውቅም። እኔ ስልኬን ጥዬ ነው የመጣሁት። ካርድ ልገዛ ነበር የወጣሁት፣ በዛው እዚህ ተገኘው። ስለዚህ የት እንዳለ አላውቅም ስልኬን። ታውቂያለሽ አለም? እምቢ ካልሽ ያው ቀጥቅጠው ነው ሬሳሽን ለቤተሰቦችሽ የምልክልሽ፣ ይገሉሻል። አይ እንግዲህም አባዬ እንደፈለግሽ በይ። እኔ ግን አንቺ ለምትይው ነገር ምንም አላውቅም። ስለዚህ ተይኝ ባክሽን። ያቺ እማዬ የምትያትን ሴትዮ ደግሞ የተቀበረችበትን ቀብሯን እንኳን ሳታይ አንቺም ለቤተሰቦችሽ አስክሬንሽ ሳይበቃ እንደዚሁ መና ሆናችሁ ትቀራላችሁ አለቻት። ግን ለምን ይሄን ያክል ጥላቻና ክፋት አባዬ? ክፋት ለሰው ልጅ ምን ይሰራል? እሱን እኔ ልታስተምሪኝ ነው እንዴ አንቺ? አፍሽን ዘግተሽ ቁጭ በይ አሁን፣ አለበለዚያ ግን ከባድ ነገር ነው የሚፈጠርብሽ አለቻት። ከዛም ልጅቱ ሀይ እማዬ እውነት በጣም ይገርማል፣ ግን የሰው ልጅ ለሰው ልጅ ይሄን ያክል ጭካኔ አያስፈልግም ነበረ። ከሆነም እሺ ምን እልሻለሁ አለቻት። ከዛ በኋላ አለም አይ እማዬ አሁን ግን ለምንድን ነው እንደዚህ የምታደርጊኝ? ቆይ ያንን እች ሴትዮ የእሷ ስቃይ አይታይሽም እንዴ? አንቺ ስለ እሷ ምን አባሽ አገባሽ? በአፍጢሟ ድፍት ብትልስ እች መናጢ። እሷ እኮ ናት ልጄ እንደፈለገች እንዳትሆን በገዛ ቤቷ እንትን ያለቻት። እንዴ እማዬ እኮ ቤቱ የራሷ ነው፣ ከቤቷ የት ትሄድላችሁ? ቆይ አሁንም እዚህ ሆነች ትከራከሪላታለሽ? አዎ እከራከርላታለሁ። እማዬ ምንድን ያደረገችሽ? ያደረገቻችሁን ነገር እስኪ ተናገሩ። ይሄንን ነገር ነው ያደረገችን ብላችሁ ተናገሩ።
እማዬ ምንም አይነት ጥፋት የለባትም። አይ አንቺ አሁን እንደው ከዚህ ጋር እንዴት ልውጣ ብሎ ሰው ፈጣሪውን ይለምናል። አንቺ ጭራሽ አሁንም ወገብሽን ይዘሽ ለእሷ ትከራከሪያለሽ አይደለ? እውነት በጣም ትገርሚያለሽ አለም። ለማንኛውም ሴትየዋ ከዚህ በኋላ አትመጣም። አርፈሽ የምትቀመጪ ከሆነ ተቀመጪ። አሁን እንደውም ለእኔ ተመቸኝ፣ ቀንዷን ብዬ ነው የምደፋልሽ እያለች